يالشي وتر يالشي يالشي هو عطيه كفس كفس هو حطيه كفس كفس قالتي كار اي قباش درك دركي يالشي تتري 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 كبرك سفر يلش 4 كيلو من يوتش مقلتش عيراتش مقلتش عكورسش مدر وترباتي نورو تشكمش قبانر مرتا بيرو عديس متشي يا واشش مكلي قبتش قرات نشالش تتري 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 شاي دراتش مقلتش عكورسش وتر وتر باترو تشكمش قبانر مرتا برو عديس متشي اي واششي مكلي قبتش قراتنا شاملش تتري 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 Here you go. እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ከረማችሁ? አንድ እንትን ነበረ ማስተላለፍ ያለብኝ ፕሮግራም ነበረ ዛሬ። አፍ ማሟሻም እንግዲህ 2 አፍ ማሟሻዎች አሉን። የታለ ዝርዝር መስራት አለብኝ። ስልክ ስታይ እሱ ጨርሳል። እዚህ ጋር አንድ ነገር ላይ እንመጣለን ዛሬ። የታለ ሳልዘጋጅበት ገባሁ ደግሞ። ኦኬ
የቱ ጋር ነው ያለው? ዝርዝሩን ሪፖርት ላደርግላችሁ ፈልጌ ነው። ደህና አደራችሁ ወይ? እንዴት ዋላችሁ? ሰላም ናችሁ ወይ? እንዴት አላችሁ? እንግዲህ አርስቱ ኤርትራ ህዝቦቿን በገፍ ወደ ኢትዮጵያ በቦርደር እያስገባች ነው ያለችው ነው የሚለው። እንዴት ነው የሚገባው የሚለው ላይ ዝርዝር እመጣበታለሁ። በምን በኩል እንደሚገቡ እንዴት እንደሚገቡ ዝርዝሩን እመጣበታለሁ። ግን በጣም እጅግ አስቸጋሪ ነገር እንደሚሆን አልጠራጠርም። እመጣበታለሁ። እንትኑንም እነግራችኋለሁ። ዝርዝሩንም እነግራችኋለሁ። አስደንጋጭ ነው። እንግዲህ ኤርትራውያኖች አሁን በገፍ እንግዲህ ወደ ኢትዮጵያ እየተሰደዱ ያሉበት እኔ ችግር የለብኝም። ማንም ተሰዶ ሱዳንም ይቀመጣል፣ ኡጋንዳም ይቀመጣል፣ ኬንያም ይቀመጣል። አሜሪካንም ያለው ስደተኛ ነው። አሜሪካንም ይቀመጣል፣ ካናዳም ይቀመጣል። ኤሮፕ ስደተኞች ነው። ከሀገራችሁ ወጥቶ ሰው ሀገር ወደኛ ከመጣ እንቀበላለን። ችግር ግን ጥያቄ አለኝ እኔ ለሰላም ነው ለስለላ ነው ወይስ ለጦርነት ነው የሚለው ነው ግራ የገባኝ። ፕላስ እንደገና ደግሞ ቅንብሩ ላይ ያሉት ሰዎች ደግሞ ኃይሎች ደግሞ በጣም ከባድ ነው። ስለዚህ እሱን በሚመለከት እስኪ እናንተም ያላችሁን ኮመንት ጻፉ። እኔም ያለኝን መረጃ ልንገራችሁና መንግስት በዚህ ጉዳይ ላይ ምን ይላል የሚለው ላይ እናወራበታለን። ሁለተኛው እንግዲህ የምንወጣበት እንግዲህ ያው የእምነት ቤቱ ረብሻና ጫጫታ በጣም በረከተ። በተለይ እዚህ ሀለፋት ዝማሬ በኋላ በጣም ጩኸቱ ጮኋል። እየጮኸ ነው ያለው እና አዘጋጆቹ ህዋቶች ናቸው ይባላል። ትግሬዎች ናቸው፣ የህዋት አባላቶች ናቸው። ገንዘብ ሰብስበው ገንዘብ ለምንድን ነው ለህዋት የሚሰጥ ገንዘብ ነው። ኦርቶዶክስ ትጠልፋለች፣ ህዋት ይዟታል ምናምን ማለት ነገር የምሰማሁት እና እንግዲህ ተመልሶ ህዋት እየመጣ ያለበትን ምልክት ነው የምናየው ምናምን። ይሄ እንግዲህ ምን አይነት ስታወራ እያዝናናና እሺ እየተዝናና ነው። እንደውም አፈሟሻ ላይ አፈሟሻ በምን ልግባ መሰላችሁ? ዛሬ ኢሳያስ አፈወርቅ ኤርትራን ተረከበኝ ብሎ ለመለስ ለአብይ ሰጠዋሉ። ይግጭስ ለአብይ ሰጠዋሉ። ተረከበ አስተዳድራትን ያልቻልኩም አላሉ። እንደዚህ ምንድን ነው ቆይ እስኪ ምንድን ያልከው? ተረከባት ብሎ ሰጣት ነው የሚባለው። ሰው ጋብቼ ተረከባት እና አስተዳድራት አለዋል። ተረከባት እና አስተዳድራት ብሎ ሰጥተዋል። ኤርትራ ኢሳያስ አፈወርቅ እንግዲህ መቼስ እንስማ። ዘንድሮ እኮ ቀልዶን እኮ በቃ ፌዞን እኮ ጨዋታው ከትንቢቶቹ ባሰ፣ ከትንቢት እንትኖች ባሰ ዘንድሮ የምሰማው ጉድና እስኪ እንዝናና። ዛሬ ሰንበትም አይደለም ቅዳሜ አይደለም ዛሬ። አዎ እንዝናናበት፣ ፖለቲካውን አላቅጥንበት እንውጣ። ሰው ስራዬ ብሎ ነው የሚሰራው፣ እኛ በትርፍ ሰዓታችን ነው የምንሰራው እየተዝናና ስለምሰራ እና እንግዲህ ይሄን እንመጣበታለሁ። ሌላው ምንድን ነው እንግዲህ የጣራልን የእምነት ቤት ረብሻና ጫጫታው ለምን በረከተ የሚለው ጉዳይ ህዝቡ ግራ ያጋባው ስለሆነ ነው። በዚህ በኩል አንዱ ምን ያወራል፣ አንዱ ፓስተር በዚህ ያወራል፣ አንዱ ቄስ በዚህ ያወራል፣ አንዱ ሼክ በዚህ ያወራል፣ አንዱ ምናምን በዚህ ያወራል እና ምንድን ነው ጫጫታው? በቃ ተውት፣ ምዕመናኑን በቃ በፈለገውን ነገር ይሁን። ምንድን ነው እናንተ እንደዚህ እኛ አድርጋችሁ እንደ አኞ ስጋ ብላችሁ 48 ሰዓት ሙሉ አለፋት ስላሴ ቦላው ኖኬኖ ከገዴክሊ በቃችሁ። በቃ አለቀ እኮ ባሉ። አሁን እኮ ፊት ለፊት ጥምቀት ደግሞ ልናከብር ነው ያለ ነው። ደግሞ ለሱ ምን ልትሉ ነው? ግራ ገባን እኮ በቃቸው። አሳብድን እኮ ግማሹ እየመጣ
አገኘሁት ይላል። ትንቢት አግኝቼው በዚህ አንዱ እንትና እስራኤል ዳንሳ ምን አለ ፀጉሬን እያበጠርኩ አለ። ፀጉሬን እያበጠርኩኝ 40 ቀን ጾምኩ አለ። 40 ቀን ጾሜ የተነገረኝ ነገር ብዙ ነው አለ። ለብዙ ሰዎች ለኮርዳይት ነው አለ። ጸልይ አለ። ያው ተናገረ። 40 ቀን ፀጉሩን እያበጠረ ዳንሳ አዩ ጩፋ ምንድነው የቀንድ እንትን ይዤ መጣሁ አለ። ኢትዮጵያን ብትር ይዤ መጣሁ አለ። ከወለጋ ቀንድ አለው ብትር ይዤ መጣሁ አለ። አሁን ደግሞ አንድ ደግሞ መጥቶ ምንድነው ያልኳት ያንተ ደግሞ ያንተ የከፋ ነው። ምንድነው መንግስት ቀይርልሃለሁ አለኝ። ክርስቶስን አገኘሁትና እግዚአብሔርን አግኝቼ በቃ መሪ አብይን ቀይርልሃለሁ አለኝ። ቀይርልኝ ስለው ቀይርልሃለሁ አለኝ ብሎ ቃል ገባልኝ አለ። እዚህ ቆይ ምንድነው ቆይ የዘንድሮ መቼ ስለ አብይ አህመድ እግዚአብሔር እንደዚህ ሲል ተናገረ። እሺ ምን እናንተ ይሁን ዛሬ በቀን 17 11ኛው ወር 2015 እግዚአብሔር አምላክ ስለ ሀገሬ ስለ ኢትዮጵያ የሰጠኝን መልእክት ይዤላችሁ መጥቻለሁ። ስለ ጠቅላይ ሚኒስትር ስለ አብይ አህመድ እግዚአብሔር እንደዚህ ሲል ተናገረ። ጠቅላይ ሚኒስትር አብይ አህመድ እናንተ ይሁን የፊልም አክተር ነው እኮ እግዚአብሔር የፊልም አክተር ነው ያደረጉት እኮ አግኝቼው የነገረኝን በቅጡ ጓደኛህን እንኳን ማግኘት በማትችልበት ዘመን ላይ ተቀምጠ እግዚአብሔርን አግኝቼው የነገረኝ መልእክት ይላል። ሁሉም እኮ ነው። ይሄ ብቻ እኮ አይደለም እኮ በሙሉ እኮ ስትገቡ እኮ በቃ ተገናኝቼ አግኝቼው የነገረኝ እንዲህ ያለኝ ነው የሚለው በሙሉ እኮ የምትሰሙት ብዙም አይቀር ምንም አይቀር አግኝቼው እንዲህ ያለኝ ነው የሚሉት እኮ ጓደኛ እንኳን አይገኝም በዚህ ዘመን ላይ። እንዴት ነገሩ እናንተ የምታወሩት ግን ነው ወይስ ልታሳብዱ ቆርጣችሁ ተነስታችኋል? አሁን ይሄ አገኘሁትና መሪ መቼ ትቀይርልኛለህ ብዬ ጠየቅኩት አለ እግዚአብሔርን። መሪ ነው መቼ ነው የምትቀይረው? ከዛ በኋላ እቀይርልሃለሁ አትቸኩል። እሺ ማንን ነው የምታመጣልኝ አልኩት አለ። ከዛ በኋላ ልደቱን ያለው ማን ያለ ጀዋር ነው ያለ ማን ያለ ሲቆይ እንስማው ምንድን እሺ አገኘው። እሺ ቆይ ቀጥል። አጭር አድርጋ ወራስታውራ እጥር የምትናደርገ እኛ ጊዜ የለን ለአፍ ማሟሻ እናድርግልን። እሺ ምን አለ? እሺ ሂድ። እናንተ ይሁን ዛሬ በቀን 17 11ኛው ወር 2015 እግዚአብሔር አምላክ ስለ ሀገሬ ስለ ኢትዮጵያ የሰጠኝን መልእክት ይዤላችሁ መጥቻለሁ። ስለ ጠቅላይ ሚኒስትር ስለ አብይ አህመድ እግዚአብሔር እንደዚህ ሲል ተናገረ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያውያን ከኢትዮጵያውያን ቁጣ የተነሳ እግዚአብሔር እኔ አነሳዋለሁ አለ። እግዚአብሔርን ጠየቁት። አብይን መች ነው የምታነሳው ስለው እግዚአብሔርን ጠየቀው። እግዚአብሔር እንደዚህ ያለ 2017 በአዲሱ ዓመት በአብይ ቦታ ሌላ መሪ አስቀምጣለሁ እግዚአብሔር ሲለኝ ማንን ነው የምታስቀምጠው እግዚአብሔርን ስለው እግዚአብሔርን ስጠይቀው እግዚአብሔር እንደዚህ ያለኝ እግዚአብሔር እኔ አውቃለሁ እኔ የማስቀምጠውን እኔ አስቀምጣለሁ አለኝ። 2017 በአዲሱ ዓመት በአብይ ቦታ ሌላ መሪ አስቀምጣለሁ እግዚአብሔር ሲለኝ ማንን ነው የምታስቀምጠው እግዚአብሔርን ስለው እግዚአብሔርን ስጠይቀው እግዚአብሔር እንደዚህ ያለኝ እግዚአብሔር እኔ አውቃለሁ እኔ የማስቀምጠውን እኔ አስቀምጣለሁ አለ። እኔም ብለው 2017 አዲሱ ዓመት ይከበራል። ከዛ በኋላ ባይሆን ምን ነው የምትለው? ባይሆን ምን ትላለህ? ከዛ ወራሽ ምንድን ነው ካልሆነ ራስን ታጠፋለህ ወይስ ምንድን ነው የምትለው? ተው። አንድ ትንቢት ተናግሮ ትንቢቱ የደረሰለት ሰው ኢትዮጵያ ውስጥ የለም። በምንም አጣራውን በሙሉ ህልም እንኳን እኮ ይፈታል። ህልም ይፈቻል። ህልማቸው እንኳን እኮ አልተፈጸመም። ተው ትንቢታቸው ህልሙ የተፈጸመለት ሰው እኮ የለም። ኬት እንደሚመጡ ኬት እንደምትፈለፈሉ ምን በሉ እንደሚሏችሁ ምን እየቃማችሁ ምን እያጨሳችሁ እንደሆነ ግራ ነው የገባው። ህዝቡ ግራ ገባው። ይሄም ጅል ህዝብ ነው እየሄደ ትንቢት እኮ ተናገረ ይላል። ትንቢት እኮ ሊፈጸም ይላል እየመጣ እኔ ፖለቲካ አስጠላኝ። በቃኝ። ምን ከዚህ በኋላ ባበቁ ራሱ ደስ ይላል። አትጨነቁ፣ አመስግኑ። እሺ መንፈስ እኮ ነው እንደዚህ አሁን ሲያት ያለ ብለህ አትሳትባችሁ። መንፈስ ቅዱስ ነው ያወራል። ድፍረት ነው እሱ። ድፍረት የምሆን መንፈስ ቅዱስ ነው። ደስ ይበላችሁ፣ አትጨነቁ፣ አመስግኑ። ቤታችሁ ውስጥ ሞት የለም፣ ጭንገፋ የለም። እኔ ውስጥ ያለው ሰላም እናንተ ቤት ይግባ። ደስታ እናንተ ቤት ይሂድ። ይመኑ እንጂ አትፍሩ። መከራ መልካም ነው። ውጊያ ቢበረታም ለክብር ነው። ጭንቅ ቢበረታም ለክብር ነው።
ንቀን በተለይ ዘንድሮ ዶሮ አለ ከዶሮ አዘጋጅቶ ማርዝ ጋር አቀላቅሎ እናንተ በሎ እንዳይገሉ አባብሎ ይህ ያሉ ተጠንቀቁ። ልባችን ይፈልጋል ኢየሱስ። አስተውል አልነግርህም ድንገት እመጣለሁ ያለው ኢየሱስ አስተውል። እብድ መስለ ማሳይ እብድ መስሎ ይመጣል። አምባሳደር ለብሶ ቦርጭ ነብቶ ይህ ያለ አይመጣም። እኔ ይሄንን ሳይ ፓስተር ቢኒያም ሽታዬ ደስ ይለኛል፣ ትዝ ይለኛል። ፓስተር ቢኒያም ሽታዬ ይሄን ቁማር ተጫውቶታል። አፋር ነበረ፣ ይሳ ነበረ፣ ናዝሬት ነበረ፣ ኦሮሚያ ክልል ነበር። ራቁቱን እብድ ሆኖ ድራማ የተጫወተው ቢኒያም ሽታዬ በኋላ መጨረሻ ላይ በጣም ራሱን በብድነት ካሳወቀ በኋላ መጨረሻ ላይ መጣና ፕሮቴስታንት ውስጥ ገባና ፕሮቴስታንት ውስጥ በደንብ አሾረው። ፕሮቴስታንቱ በደንብ ነቀነቀውና ከዛ በኋላ ወጣና እንደገና አሮን ሲሎ ተነሳና ወደ ኦርቶዶክስ ገባ። አሁን ኦርቶዶክስ ደግሞ እንደዚህ ያሽከረክራታል ያለው እና እንደዚህ አይነት ሰዎች በዘመን ይፈጠራሉ፣ ብዙ ጊዜ ይኖራሉ። ግን አንድ ነገር አለ። አማኝ እውነት እግዚአብሔርን ፈሪሃ እግዚአብሔር ካላችሁ ውስጣችሁ እየገባችሁ ያለችሁበት ወንጀል ከባድ ነው፣ ኃጢአት ነው። ህዝቡን ተጫወቱበት፣ እኔ ችግር የለብኝም። የነቃ ይነቃል፣ ያልነቃ ደግሞ እኔ ችግር የለብኝም። 2018 ነው እስካሁን አብይ ነው ያለው። 2000 ስንት ነው ያለው እሱ? እኔ ምን አውቄ ግራ እየገባኝ እኮ ነው የማየው። እና አሁን በጣም በቃ ግራ ገባኝ። ኢቦላው ዘመድኩን ይሻላል የለየለት በቃ እሱ ለይቶለታል። እሱ የኢትዮጵያ የሀገሪቷ ፓትሪያርክ ካልሆንኩ አልለቅም ብሏል። እሱና ማን ነው ፋንታም ዋቄ የሚባሉ ሁለቱ ለይቶላቸው ነው። እነሱ ችግር የለብኝም መጀመሪያም የሚያስቡት ነው። ተቀብተናልም ብለዋል እነሱ ከገዳም ከበቁ አባቶች ኢቦላው ኳሊቲ ነው። ከበቁ አባቶች ኢትዮጵያ ፓትሪያርክ ትሆናለህ ተብያለሁ ብሏል ኢቦላው አንድ ጊዜ የታገደ ኤልያስ ነው ምናምን ይባላል ወይ። ስለዚህ እኔ እሱ አልገባኝም። እኔ ምን አገባኝ ነው ስለናንተ? ለምን ትንቢት አይደለም? ለምን ህልም አይደለም? ለምን ስትፈልግ ፊልም አታዩ? ከኔ ጋር የሚገናኝ ነገር አለ? ሂድና ፊልም ቀርቷል። አዲስ ከተማ ሲኒማ ቤት ፈርሷል። የቱ ሲኒማ ቤት ያለው? ሲኒማ ቤት ጻፉ። እዛ ሲኒማ ቤቱ ላይ እዩ። ምን አይነት ቡትቷሞች ናችሁ እናንተ? ራእይ ታየኝ፣ ፊልም ታየኝ፣ ህልም ታየኝ፣ ትንቢት ታየኝ የምትሉ ሰዎች እማታፍሩ የጦዘባችሁ ናችሁ እናንተ። በቅጡ ቤትህን ባየ፣ የቤትን ግድግዳና ወለልህን ባየ፣ ግቢህን አጥርህን ባየ፣ ህልሙን ቶ ራእዩን ቶ ምን አይነት ፈተና እኮ ነው የገባ ነው። እሺ ወደ ግድብ ነው። ሁለተኛ እንግዲህ ወደ ጳውሎስ ሆስፒታል ገባለሁኝ። እንግዲህ የእነዚህ የዲያሊስ በሽተኞች የህክምና ጉዳይ ድምፃችን ተሰምቶ አንድ ነገር ሰምቻለሁ። መድኃኒቱ ገብቷል የሚል ነገር ተደውሎልኛል ከአንድ ቦታ። የተወሰነ መድኃኒት ገብቷል። ዳዊት ያሁን ነገሮቹን ሳይሆን አሁንም ቢሆን እናስገባለን፣ ጤና ጥበቃ ሚኒስቴር እንደዚህ አድርጓል የሚል ነገር ሰምቻለሁ። እንግዲህ የመጣላችሁ ሰዎች የመጣው መድኃኒት በትክክል ገብቶ ከሆነ ሌላ ቦታ ሌላ የግል ቦታ ተሰርቆ እንዳይሸጥ ወደ ፋርማሲ ከሆስፒታል ወጥቶ እንዳይወጣ ጥንቃቄ እንድታደርጉ። ጳውሎስ ሆስፒታል የሚሆን ይሄ መድኃኒት ዲስትሪቢዩት የምትቀበሉ ሰዎች ገብቶ ከሆነ ጤና ጥበቃ ሚኒስቴር ከስር መድኃኒት አልቆ አይደለም መድኃኒት አለቀ የሚባለው ስቶክ ነው መሆን ያለበት፣ መቀመጥ ነው ያለበት። አሁን እኛ ስለ ጮሆን አለ የምታመጡት። መጀመሪያም ራሱ ስቶክ ተቀምጦ ነው የአንድ ዓመት ልክ ሲቀረህ አልቋል ነው ተብለ መምጣት ያለበት። እስኪያልቅ ጠብቀ በሽተኛ ከሞተ በኋላ ብታመጡ አንቀበላችሁ፣ ተጠያቂ ነው የምናደርጋችሁ። አሁን የመጣው የስንት ጊዜ ነው የመጣው? ሲመጣ መጣውን የሚተካ መድኃኒት መምጣት አለበት። የተተካና የመጣው መድኃኒት ደግሞ ከዛ ውጭ ከበሽተኞች ውጭ የትም ቦታ ሄዶ በግል ፋርማሲ በግል ደላላ እንዳይሸጥ ጥንቃቄ ማድረግ አለባቸው። ስለዚህ ይሄ የተደረገው ጥሩ ነው። አሁንም ገባ በተባለው ብቻ ብዙ ነገር እንዳናወራ እንቆጠባለን። ሁኔታውን እንከታተላለን። ገብቶ ከሆነ እናመሰግናለን። ጉዳዩ ጠቅላይ ሚኒስትሩ ድረስ የሄደ ጉዳይ ነው። ጠቅላይ ሚኒስትሩ በእርግጠኝነት ድምፃችንን ሰምቶ አስቸኳይ ትእዛዝ እንደሰጠ ተማመናለሁኝ እኔ። ስለዚህ ከሆነም ደግሞ መረጃዎቹን በሽተኞቹ ራሱ የመድኃኒቱ ተቀባይ መሆናቸውን አራጠም ለመስጋና እንወጣለን። ለጊዜው ግን አሁንም ቢሆን የገባው መድኃኒት በግል በደላላ ወጥቶ እንዳይሸጥ ታካሚው እንዲጠቀምበት እንድታደርጉ አጥብቀን ጠይቃቸዋለን። አሁን አጥብቀን፣ ምክንያቱም ብዙ ህዝብ የተሳተፈበት ነው። ብዙ ሚሊዮን ህዝብ ከጀርባችን ይዘን የተነቃነቅነው ጉዳይ ስለሆነ
በዚህ ላይ ከፍተኛ ጥንቃቄ እንድታደርጉ የጳውሎስ ሆስፒታልም ቢሆን ጴጥሮስ ቢሆን ዋቴቨር የምትሉት ሆስፒታሎች በሙሉ ጥንቃቄ አድርጉ እና ያለን አሁን ራሳቸው ደግሞ በሽተኞች ባለጉዳዮቹ ደውለን ደረሳችሁ ወይ ተጠቃሚ ሆናችሁ የሚለውን ጥያቄ ጠይቅና መልስ ይዘን እንመጣለን። ለጊዜው ግን ለተደረገልን ነገር ከልብ እናመሰግናለን። ስታደርጉልን እናመሰግናለን፣ ሳታደርጉልን ስለሆነ እንወቅሳለን። ይሄ የማዕበል መረጃም የጎሁም ይሁን የትኩስ መረጃ እንደ ኢትዮጵያ አቋማችን ነው። ስትሰሩ እናመሰግናለን። ገበያ ነው ሁሉም የሚያወጣው መነገድ ነው። ኢየሱስ መንገድ ሆኗል። ኢየሱስ ኃይለኛ ቢዝነስ ሆነ እኮ መሸቃ ይሆናል። ተውት፣ እሱ ጉዳይ ይመጣለን። ኦኬ፣ ወደ ገደለው እንግባ። ወደ ገደለው ወደ ጋስታችን ወደ መጣንበት ዜናችን አፍ ማሟሻ ይሄን ያክል ካሟችን ይበቃላል። እንግዲህ መረጃው እንደዚህ ነው። በወሎ በኩል የኤርትራውያን ዝውውር በከፍተኛ ደረጃ እየተካሄደ ነው። ይህንን ለሚመለከተው አካል ሪፖርት አድርገናል፣ ግን የተሰራ ስራ የለም። ምንድን ነው እየተካሄደ ያለው ነው? እንግዲህ ዝም ብሎ አይደለም መጓጓዙ ያለው። ኤርትራውያኖች እየፈለሱ ነው ያሉት፣ እንደ ጉድ እየገቡ ነው ያሉት። ከኤርትራ ተነስተው ወደ ኢትዮጵያ ለመግባት ምንም ገንዘባቸውን ይጭነቃቸው፣ በሁለቱም በኩል ገንዘባቸውን እየከፈሉ እየገቡ ይገኛሉ። እኔ አገባባቸው ችግር የለብኝም። የገቡት ለስለላ ነው ወይስ ለጦርነት ነው የሚለው ነገር ግን ያሰጋኛል። ስለሚያሰጋኝ ነው። እዚህም የሚያወሩትን እሰማለሁ፣ እዛም የሚያወሩትን እሰማለሁ፣ በሚዲያም የሚናገሩትን እሰማለሁ። የሚፎክሩትና የሚያቀራሩትንም ስለምሰማ ጥርጣሬ አለኝ። እድባካ ዘዴው ምህረት። እሺ የኤርትራ እህት ወንድሞቻችን በህጋዊ መልኩ ወደ ስደተኞች ካምፕ የሚገቡበትን ሁኔታ የሚቃወም የለም። ነገር ግን ሁሉ ነገር ከአቅማችን በላይና በትዝብት ማዕከል እንድናይ ስላደረገንና ሚሽን ስላለ በተለይ ደግሞ እየገቡ ያሉት ደግሞ ሳዋ የሰለጠኑ ሰልጣዮች መሆናቸው ደግሞ የበለጠ ስጋት ውስጥ እንገባ አድርጎናል። በአብዛኛዎቹ በአንድ ጥቆማ ላይ ትላንትና በደረሰኝ መረጃ ሳዋ ሰልጥነው የወጡ 250 የሚሆኑ ኤርትራውያኖች ወደ ኢትዮጵያ ገብተዋል። እንዴት ገቡ? ብዙ ነገራቸዋለሁ። ኤርትራውያን የዛላምበሳን እና ኤሮብና የሽሬ መታወቂያ ነው የሚይዙት። መታወቂያቸው የዛላምበሳ ነው፣ የሽሬ ነው፣ የኤሮብ መታወቂያ ነው የሚይዙት። ወደ አዲስ አበባ የሚገቡት በዛ መታወቂያ ነው። ይሄ ከባድ ነው። መታወቂያው እንዴት ይወጣል ወደሚሉ ዝርዝር መጣበታለሁ። እንግዲህ ሽሬ፣ መቀሌ፣ አዲገዶም፣ ኮረምና አላማጣ አልፈው መዳረሻቸው አዲስ አበባ ይሆናል። በዚህ መልኩ ነው የሚገቡት። የብር መጠን እስከ 300 ሺህ ብር ድረስ ያወጣሉ። እስከ 300 ሺህ ብር ድረስ ያወጣሉ። የሚሳተፉ አካላቶች በዚህ ላይ ይህንን የሚያቀረባብሩ አካላቶች እነማን ናቸው ነው? ከመጀመሪያው እነሳላቸዋለሁ። ከመጀመሪያ የቀበሌ አስተዳደሮች መታወቂያ እስከ 5,000 ብር እስከ 10,000 ብር ይሸጣሉ። ለአንድ ኤርትራዊ ከ5,000 ብር እስከ 10,000 ብር ድረስ መታወቂያ ይሸጣሉ። የቀበሌ መስተዳድሮች ናቸው። የዛላምበሳም ሊሆን ይችላል፣ የሽሬም ሊሆን ይችላል፣ የመቀሌም ሊሆን ይችላል፣ የአዲግራትም ሊሆን ይችላል። ዋቴቨር ብቻ 7,000 እስከ 10,000 ብር መጀመሪያ መታወቂያቸውን ያወጣሉ። እንግዲህ ደላሎች ከዛ ላይ ኮሚሽን ይወስዳሉ። ይህን ስራ የሚሰሩ እነሱን ከኤርትራ አምጥተው መታወቂያ እስከ ማውጣት ድረስ የሚሰሩ ደላሎች ደግሞ የራሳቸው ክፍያ አላቸው። መታወቂያውን የሚያወጡ ደላሎች ከሚመቻቸው ቦታ ላይ ከሽሬ ሊያወጡላቸው ይችላሉ፣ ከአዲግራት ሊያወጡላቸው ይችላሉ፣ ከአድዋ ሊያወጡላቸው ይችላሉ። ብቻ ደላሎቹ በዛ ላይ ከሚመቻቸው ቦታ ነው መታወቂያ የሚያወጡላቸው። ኤርትራዊ የሚመጣው መታወቂያ አያውቅም። የእሱ ምንድን ነው መውጣቱን ብቻ ነው የሚያውቀው። መታወቂያው ተሰርቶ ነው ይመጣላቸው። እንግዲህ ደላሎቹ ኮሚሽን እየተቀበሉ ከቦታ ቦታ እየተደዋወሉ ኮሚሽን እያስከፈሉ ይልካሉ። ሹፌሮቹ ጥሩ የትራንስፖርት ክፍያ ስለሚያገኙ በዚህ አደገኛ ወንጀል ላይ ይሳተፋሉ። ለሹፌር የሚከፈለው ገንዘብ ከጫነው ክፍያ ገንዘብ በላይ ነው። ስለዚህ ሹፌሮች ኃይለኛ ቢዝነስ ስለሆነ በዛ መስመር ላይ የሚሰሩ ሹፌሮች ሂውማን ትራፊካል ነው የሚባለው። ሰው በማዘዋወር ብቻ ከፍተኛ ብር ያገኛሉ። በጣም ተጠቃሚ ናቸው ሹፌሮቹ። በዚህ አደገኛ ወንጀል ላይ ይሳተፋሉ። ፖሊሶች አዲጉድም ላይ ለትራፊክ በለው በፖሊስ ብር እየተከፈለ ያልፋሉ። ከትራፊክ እስከ ፖሊስ ድረስ ነው ብር የሚቀበሉት።
መዳረሻው ኮረም የሆነ ኮረም ያለው ደላላ ተደውሎለት ማደሪያ ያመቻቻል። ለአዲስ አበባም ደግሞ ትኬት ይቆርጣል። ኮረም ያለው ደላላ መዳረሻውን አላማጣ የሆኑትም በተመሳሳይ መንገድ በደላላ በኩል መዳረሻቸውን ትኬታቸውን ለአዲስ አበባ ያዘጋጁላቸዋል። ከዛ ከኮረምና ከአላማጣና ሸገር ቀጥ ብለው ይገባሉ። ይህ ወንጀል ኔትወርኩ ከትግራይ የጸጥታ ኃይል እስከ የፌዴራል ኃይሎች አብረው ይሳተፉበታል በወንጀሉ ላይ። ለምሳሌ በአጋጣሚ የህወሓት ሰራዊቶች ኬላ ላይ ከጓዶቻቸው ጋር አስወርደው ጥሩ ብር ከሰጡ ወዲያውኑ ያልፋሉ፣ ኬላው ላይ ያልፋሉ። አስረው ከሆነ ደግሞ ውጭ ካሉ ቤተሰቦቻቸው ላይ ከፍተኛ ብር እንዲልኩ ያስደርጓቸዋል። ውጭ ካሉ አሜሪካንም ሊሆን ይችላል፣ ኤሮፕም ካናዳም ካሉ ቤተሰቦቻቸው ላይ ሞቅ ያለ ገንዘብ ይቀበላቸዋል። እስከ 400 እስከ 500 ሺህ አስደውሎ ይቀበላሉ። አካውንት ውስጥ ሲገባላቸው ይለቋቸውና ወደ አዲስ አበባ ወደ ከተማ ይለቋቸዋል። ፌዴራል ፖሊስም መከላከያ ቢያገኝ የሚገኘውን ተቀብሎ ይለቃል። በዚህ ጉዳይ ላይ ያለ የመከላከያ የሚሆን የፌዴራል የሚሆን የፖሊስ የሚሆን ገንዘቡ ሞቅ ያለ 300 200 400 አይዞ ይለቃል ይላል። እንግዲህ ሁሉም አዲስ አበባ መጨረሻ ላይ ይገባሉ። በሙሉ ተሰባስበው አዲስ አበባ ላይ ይገባሉ። ይህ ስራ ከተጀመረ ቆይቷል። በተለይ በአሁኑ ሰዓት የሳዋ ሰልጣኝ በገፍ የመግባታቸው ጉዳይ የስለላ ጉዳይ ነው ተብሎ ይጠረጠራል። የሚመለከተው ስራውን ይስራ። ከአላማጣና ከኮረም የሚነሱት ኤርትራውያኖች እንደሚገኙ ለማወቅ ራንደም ፍተሻ ማድረግ ብቻ ይበቃል። ይህንን ጥቆማ ስለተደረገም መድረሱ አስፈላጊ ይሆናል ይላል። እንግዲህ ይሄ ከባድ ነው፣ በጣም ከባድ ነው። ጠላት እየገባ ነው ያለው። ጠላት እንቅስቃሴ እያደረገ ነው ያለው። መጨረሻ ላይ ልናጥፈው የማንችል ነገር ኢትዮጵያ ውስጥ እንዳይፈጠር ትሰጋለን። ኦፍኮርስ የሚያሰጋን ነገር የለም። ኢትዮጵያ በመሬት ካለ ከጠበቃ ውጭ በሳተላይት አገር እየተቆጣጠረ ያለ መንግስት ነው። ሳተላይት አምጥቶ አገር እየተቆጣጠረ ያለ መንግስት ነው። ከአቅም በላይ የሆነ ነገር የለም። ግን እስከ መቼ ነው? እስከ መቼ ድረስ ነው እንደዚህ? እዚህ ያሉትን ራሳቸውን የሻዕቢያ አባላቶች ይውጡ፣ ኤርትራውያኖችን አይደለም ያልኩት፣ ሻዕቢያ ደጋፊና ሻዕቢያ ይውጣ እያለ እየተናገር ሌላ ሳዋ ሰልጣኝ ከዛ እዚህ ድረስ አቆራርጦ ኮረምን ብሎ አሻግሮ አዲስ አበባ ትሬንድ ያደርጉ ወታደሮች ሲገቡ የመንግስት ዝምታ እውነት ነው ወይስ ውሸት ነው? መረጃውን ወጥቶ መግለጫ ይስጠን መንግስት። በኋላ አንድ ነገር ከተፈጣ በኋላ ፋይዳ መታወቂያ የሚፈልጉት ዜግነት ለማግኘትና ለስለላ ነው። ቴንክ አመሰግናለሁ። በኋላ መጨረሻ ላይ ከነገሮች መበላሸት በኋላ እንዲህ ቢሆን እኮ ጥሩ ነበረ፣ እንዲህ እኮ ብናደርግ እንዲህ ነበረ፣ እዚህ ላይ እኮ ይህን ክፍተት ፈጥረናል የሚል ነገር ተፈጥሮ አገር ከወደመች አገር ከጠፋች በኋላ በምንም ታምር ሻዕቢያ ኢትዮጵያን ካላጠፋ እንደማይኖር በግላጭ ተናግሯል። ይህንን እየሰማን ነው፣ በጆሮአችን እያየን ነው፣ በተግባር መሬት ላይ እያየን ነው። ዛሬ ሻዕቢያ የፋኖ ደጋፊ ነኝ፣ አማራን ነፃ አወጣለሁኝ ብሎ መሳሪያ በገፍ እያስገባ ነው። የፋኖ አባል ነው እያለ ወስዶ አስመራ እያሰለጠነ አማራውን እያስጨፈጨፈ ነው ያለው። ሻዕቢያ የክፋቱ ጥግ የትግራይን ህዝብ ጠልንፎ ይዞ ሞንጆሪኖና ደብረጽዮንን መያዣ አድርጎ ትግራይን ሊያጠፋ የቆረጠ ተቋም ነው። እነዚህ ተቋማቶች እንግዲህ አጽተን መጨረሻ ላይ በዚህ መልኩ በገፍ ከሳዋ ስልጠና ድሮ ጎጃም ይገቡ ነበር። ከሳዋ ድሮ ፋኖ ነን ብለው ጎንደር ይገቡ ነበር፣ ወሎ ይገቡ ነበር፣ ሰሜን ሸዋ ይገቡ ነበር። ከሳዋ እናውቃለን፣ እኛ ሰርተንበታል በፋኖ ስም። አሁን ጭራሽ ከሳዋ ሰልጣኝ ተነስቶ አዲስ አበባ ድረስ እዚህ አይነት መንገድ ቼን ተዘርግቶላቸው ሲገቡ እውነት ከሆነ ያለንበት ሁኔታ አጣብቂኝና አስጊ መሆኑን መንግስት እንድታቀው ነው ነገር። በኋላ አንድ ነገር ከተፈጠረ በኋላ እንዲሆኖ ነበረ፣ እከሌ እኮ እንዲህ ብሎን ነበረ፣ ይህን እኮ ሰምተን ነበረ፣ ይህን አለማድረጋችን እንዲያደረገ ይቅርታ የምትባል ቋንቋ አለች፣ የኢትዮጵያ ቋንቋ። እንደዚህ አይነት ነገር ቢፈጠር ተጠያቂው ማን ነው? በተፈለገው መንገድ ብትሄዱ ህወሓትና ሻዕቢያ ከመንግስት ጋር ብቻ አይደለም ከሀገር ጋር ነው ጸብ ያላቸው። ከጠቅላይ ሚኒስቴሩ ጋር አይደለም፣
ከሀገር ጋር ከኢትዮጵያ ጋር ነው እልህ ያላቸው። ኢትዮጵያ እየሄደችበት ያለ አስፈርቷቸዋል። ኢትዮጵያውያኖች የምትል በሙሉ በዚህ ጉዳይ ላይ አይናችንን ተክለን ካልሰራን በስተቀረ መጨረሻ ላይ አሳው ይሞትብናል፣ ባህሩም ይደርቅብናል። ይሄ ነው የባህር በር እንቅስቃሴውን ለማቆም ነው የህዋትና ሻዕቢያ ስራ። በተለይ አሁን የአሰብ ጉዳይ አይቀሬ ስለሆነባቸው የአሰብ ጉዳይ እጃችን የመግባቱ ጉዳይ መረከቡ ጉዳይ ግልጽ ሆኖ ስለተነገራቸው አሁን ያላቸው በምን መልኩ ኢትዮጵያን እናውጣት ነው፣ በምን ኢትዮጵያን እንበጥብጣት ነው። አሰብን እንኳን ቢያገኙ እንዳይጠቀሙ አድርገን እንዴት እናወቃቸው ነው። ከበስተጀርባ ያለውን ባለማወቅ በእናቱ ወሎ በአባቱ ኤርትራዊ የሳውዲ የመኖሪያ ፍቃድ ያለው ከድር ግድያ የተባለ በአሁኑ ሰዓት ትግሬዎችን እየሰበሰበ በየሺሻ ቤቱ ይዞራል። እነ ክትትል ቢደረግበት በተለይ ወደ ጎማ ቁጠባ የሚባል የሺሻ ቤቶች ላይ በትክክል ብቻ አለ። ጎተራ እዚህ ዋናው መናኸሪያው እዚህ ጎተራ አለ ያለው መብራት ኃይል ገርጂ ቺቺን ያልኮ ለቀው ወጡ። ሺሻ ነበር የለቁ ወጡ ከለቀቁ አሁን ያሉት ቤት ነው። ጎተራ መብራት ኃይል ብርጭቆ ፋብሪካ ምናምን በየቦታው ተበትነዋል። እየጠበቁ ነው። ታይም ነው የሚጠብቁት ያሉት ታይም። አንተ እዚህ ዝም ብለህ እዚህ ኦርቶዶክስ አረፋት ዝማሬ ሄኖክ እንዲህ አለ እንዲህ አይነት አሉባልታ ላይ ነው አንተ ያለው። እኛ ስለ ሀገር ነው የምናስበው ያለ ነው። ስለዚህ እኔ በዚህ ጉዳይ ላይ አስተያየት የምትሰጡ ሰዎች ኮመንት ጻፉልኝ። ለስለላ ነው የሚገቡት። ቴንክ ዩ። እኛም እሱ ብዬ ነው። አሁን እኮ ለስለላ ነው ወይስ ለጦርነት ነው? ሁለቱንም እቆጣጠራለሁ፣ ሁለቱንም አያለሁኝ። መንግስት የምታባክነው ጊዜ እንዳይኖርህ ብዬ ጠይቄያለሁኝ። አይንህን ግለጥ በደንብ ብያለሁኝ። እኔ በኋላ እንዳትቆጭህ ብያለሁኝ። እኔ እነሱም በግላጭ ነግረዋል። ኢትዮጵያን 4 ኪሎ ያለ ቤተመንግስት ያለ መንግስት ሳይሆን አስመራ ሆነን ነው የምናስተዳድራት ብለዋል። አፍ አውጥቶ ነው የተናገሩት። ምርጫው እንዳይካሄድ ለመበጥበጥ ነው ሊሆን ይችላል። አዎ ህዝቡ እንዳይመርጥ ላይ ያደርጉት። አዎ ብዙ ነገር ነው የተጠነሰሰው። ስለዚህ እኔ አሁን በዚህ ጉዳይ ላይ በእርግጠኝነት መንግስታችን የጠነከረ ስለላ ስራ ስለሚሰራ የተለያየ የመከላከያ አቋም የደህንነት አቋም ስላለው አልጠራጠርም። ግን መረጃ አይናቅም። ይሄን ደግሞ ለመንግስት ብቻ አይደለም ማህበረሰቡም ጭምር አይናችንን ገልጠን ካልተኛን የሚመጡት ለበቀል ነው የሚመጡት፣ ሊያጠፉ የሚመጡት። ዴቪ ኢሚግሬሽን በብር ዜግነት ይሰጣል። ማስረጃ አለኝ ስለ ኤርትራ ነገሩኝ። በውስጥ ደውሉልኝ፣ እነጋገራለን። ስለዚህ አሁንም ቢሆን የት እየሄድን ያለ ነው? አንዱ ስንለው አንዱ አሁን ልማታችንን ብልጽግናችን እንዳናይ እኮ ነው እዚህ የሚጋሩን ያሉት። አጀንዳ እየሰጡ አርስ እየሰጡ እንደዚህ የሚያቦጫጭቁ ያሉት እና እኔ እዚህ ላይ መንግስት ቆፍጠን ያለ እርምጃ ብትወስድ ደስ ይለኛል። ቆፍጠን ያለ በመጀመሪያ እዚህ ከተማ ውስጥ ያሉት የሻዕቢያ አባላቶች በሙሉ ወደ አዋሽ ምን የሚባል ቦታ ከአዋሽ መልካሰዲ ወደ ውስጥ ገብቶ ያለ ቦታ ላይ ስደተኛ ካምፕ ተዘጋጅቶላቸዋል ተብሎ ነበር። ለምንድን ነው ስደተኛ ካምፕ ውስጥ ሻዕቢያዎች እንዲገቡ ያልተደረገው? ሁለተኛ ማንኛውም በመላው ኢትዮጵያ ላይ ያለ የሻዕቢያ ደጋፊና አባል ዲፖርት እንዲሆኑ ወደ ሀገሩ ተብሎ ነበር። ለምንድን ነው እንኳን ዲፖርት ሊሆኑ እነሱ እየገቡ ነው ያሉት? አሁን እንኳን ዲፖርት ተደርገው ሊወጡ ይቅርና ራሳቸው እየገቡ ነው ያሉት። አሁን ከሳዋ ቀጥታ እየገቡ ነው ያሉት። ይሄ ነገር ወዴት እየሄድን ያለ ነው? እዚህ ላይ ከፍተኛ ስራ መስራት እንዳለበት እገምታለሁ። አይ ከተባለ የምንከፍለው ዋጋ ከባድ ሊሆን ይችላል። እዚህ ነው እና እዚህ ላይ ሌሎች ኮሜንታችሁን እያነበብኩ ነው ያሉት። ትክክል ናችሁ። እውነት የተናገራችሁት ሙሉ ዳታ ሞር ኢምፖርታንት ኢን ዲጂታል። ስለዚህ ይሄንን በዚህ መልኩ እንይዘዋለን። እንግዲህ ኤርትራ በራሷ ጊዜ እየተናወጥ እኔንም እንዳንተ ስጋት አለኝ። ሻዕቢያ አሁን የወደብ ጉዳይ ብቻ ሳይሆን የሱም የመቆየት ጉዳይ እንቅልፍ ነሶታል። ስለዚህ ኢትዮጵያን ከመበተን ወደ ኋላ አይልም። ዴቭ አሁንም መንግስት ውስጥ ያሉ ቅንቅናሞች ለይቶ ካልወጣ በስተቀረ አይሆንም። አሁን ይሄ ነው ስጋቴ። ይሄ በጣም ከባድ ነገር ነው።
እንመጣበታለን። ከነካካነው ደግሞ ያው ይፈነዳል፣ እናፈነደዋለን። ልክ እንደ ፊኛ ነው ያለው። ከነካካነው አድርገን እናፈነደዋለን። ስለዚህ ይቅር ብለናል። በውስጣችን ብዙ ነገር ተሸክመን ነው የምንሄደው። በጣም ብዙ ነገር፣ የማይነገሩ ነገሮች ተሸክመን እየሄድን ያለ። ከተናገረው ደግሞ ይፈነዳል፣ አብዮት ስለሆነ። ስለዚህ እዚህ ጉዳይ ላይ እኔ አሁንም ጥርጣሬ አለኝ። የሚሉትንም ስለምሰማ ስለማዳምጥ ነው። ቬኔዙዌላን ፕሬዚዳንት ብትሆን ኖሮ በሌላ ሀገር ዜጎች ትኩረት ያደረጉ መንግስት ትኩረት ያደርግልኛል። ስለዚህ ይሄ በጣም በስፋት የምናገረው ነገር ነው። እንግዲህ ከአላፋት ዝማሬ ጀርባ አንዳንድ ነገሮች የሚወሩ ነገሮች አሉ። እኔ እንደ ባህሉ እንደ ኦርቶዶክስ እንደ እምነታችን በተሰራው ስራ ረክቼ ኮርቼ ዓለም ተደምሞበት ታሪክ ተሰርቶበት ያለፈ ትልቅ የባህል ዝግጅት እንደሆነ አምኜበት ሰርችበታለሁ። በአላፋት ዝማሬም ውስጥ ቢሆን ህወሓትና ሻዕቢያ ካለበት ግን አደጋው እጅግ ከባድ የሚሆነው እንደሚባለው በእርግጠኝነት አይኖርም። ከእምነት ውጭ ነገር አይመስለኝም። ግን ካለበት ግን አሁንም እጅግ አደገኛ ነገር ነው የሚፈጠረው። የህወሓት እጅ ካለበት፣ የሻዕቢያ እጅ ካለበት አሁንም ወደ ጥርጣሬ ውስጥ እንገባለን። እንደ አሜሪካ ኤርትራውያን ክፍለ ሀገር የውሸት ሚስት እያገቡ ነበርን እየሰፈሩ ከ102 ወደ ኤርትራ። ስለዚህ ይሄ አሁንም በሌላ ጉዳይ የሚጠራ ጉዳይ ነው። መንግስትም አይኑ ተክሎ የሚከታተሉ ጉዳይ ነው። በእምነት ቤት ውስጥ የተገባ ቁማር ካለ እሱን ደግሞ እንበትነዋለን። በትነን ነው የምናወጣው። ከኛ ያልበተንነው ትግል የለም፣ ያላፈረስነው ትግል የለም። ተውት፣ የእናንተን የሸኔ ትግል በትነነዋል፣ የጀዊሳውን ትግል በትነዋል፣ የጁንታውን በትነነዋል፣ የሻዕቢያውን በትነነዋል። ተውሪድ ላይ ሆነ ይቀርናል። ስለዚህ እንችልበታለን። ስለዚህ ሆኖ ከሆነ በደንብ እናጣራለን፣ አይናችን ተክለን እንከታተላለን። በእርግጠኝነት ግን ይሄንን ከዚህ ጋር አላገናኘውም። እኔ ያየሁት ማህበረሰቡ፣ ቤተሰቦቼ፣ ህብረተሰቡ በሰላም ወጥቶ በሰላም ዘምሮ ነጭ ለብሶ ነጭ በዓል አክብሮ ነጭ በዓል አክብሮ ዓለምን አስደምሞ የተከበረ በዓል እንደሆነ ነው ሁሉም የሚያውቀው፣ ህዝቡ የሚያውቀው። ግን በእርግጥ ህወሓትና ሻዕቢያ ውስጡ ካለበት ሌላ ዘመቻ እንከፍታለን። ሌላ ትልቅ የማይጠፋ እሳት ነው የሚነደው ማለት ነው። እሱም አይመስለኝም ደግሞ ምንም አይደለም። ይህንን እንደዚህ በዚህ በኩል ካለና ከተወራን ወደሚቀጥለው አጀንዳችን ስንገባ መደረግ ያለበት ነገር ምንድን ነው? መሆን ያለበት ነገር መደረግ ያለበት ነገር ማህበረሰቡ ከመንግስት ጋር አብሮ ጥቆማ እየሰጠ ህብረተሰቡና ማህበረሰቡ ተከታትሎ ይህን ነገር ማጽዳት አለበት። የሌብነቱ ጉዳይ፣ እህል የመደበቁ ጉዳይ፣ ዘይት የመደበቁ ጉዳይ፣ ሽንኩርት የመደበቁ ጉዳይ እርቃናቸውን አውጥተናቸዋል። አንድም ነጋዴ ከዚህ ውስጥ አንገቱን ከመድፋት ውጭ ውጤታማ የሆነ ነጋዴ የለም። ተበላሽቶባቸዋል ስራቸው። ያሰቡት የነበረው እህል ደብቀው ራብ አምጥተው ስኳር የለም ዘይት የለም ጤፍ የለም በሚል ፖለቲካ ህዝባዊ አመፅና ማሳለም ብሎ አልሳካላቸውም። እንደ ጉድ ዘይቱ እየገባ ነው፣ እንደ ጉድ ሽንኩርቱ እየገባ ነው፣ እንደ ጉድ ጤፉ እየገባ ነው፣ እንደ ጉድ ማህበረሰቡ የሚፈልገው ነገር እያገኘ ነው ያለው። ስለዚህ ይሄ ሚሽን አልተሳካላቸውም። ነጭ ለብሶ ብጥብጥ የለም። በዚህ ስትመጡ በላቸው። ይሄ ነው ያለ። እሺ፣ ወደ ሁለተኛው አጀንዳዬ ከመግባት በፊት ጠቅላይ ሚኒስትር ዶክተር አብይን አንዴ እናዳምጥ። ማንም ይሁን ሰውየው ችግር የለብንም። ሰላምን፣ ፍቅር። እንግዲህ አሁንም እኛ የዘር ጉዳይ ችግር የለብንም፣ የሃይማኖት ጉዳይም ችግር የለንም። እርግጠኛ ሆኖ ኢትዮጵያን እንደ ኢትዮጵያ አያለውኝ፣ እንደ ዘር ሳይሆን እንደ ህዝብ አያለውኝ፣ እንደ ሰውን ላይ አያለውኝ፣ ሀገሬን ብቻ ማስቀጠል እፈልጋለሁ የምትል ካለ ናውጣ። በዘር ቋት ውስጥ ያልገባ፣ በሃይማኖት ያልተከለልክ፣ ንጹህ ኢትዮጵያ የሆነ ኢትዮጵያን የምታስቀጥል ወይ ኢትዮጵያን ለኢትዮጵያ ራዕይ ያለህ ነጥብ ያለህ ከሆንክ ና ይልሃል ጠቅላይ ሚኒስትር ዶክተር አብይ። በዘር ውስጥ ከገባ ግን ተለያይተህ ልትገባ ትችላለህ። በሃይማኖት ከገባ ኢትዮጵያን የማታስቀድም ሰው ከሆንክ አንተ የሞቶት በታች ነህ፣ ትዋረዳለህ ይልሃል ጠቅላይ ሚኒስትር ዶክተር አብይ። እንደ ሀገር
እንደ ሰው እንደ ኢትዮጵያ ከቆም ግን ዌልካም እያለ እያስተናገደ ነው። ጠቅላይ ሚኒስትር ዶክተር አብይ አዳምጦ የሚል ፍቅርን፣ አንድነትን፣ ይቅርታን፣ እኩልነትን፣ ነፃነትን፣ ሰላምን፣ ፍቅርን፣ አንድነትን፣ ይቅርታን፣ እኩልነትን፣ ነፃነትን የሚሰብክ ግለሰብ ካለ ምረጡት። እሱ ብልጽግና ነው። ማንም ይሁን ሰውየው ችግር የለብንም። ሰውየው ከየትም ፓርቲ ይምጣ ሰላምን ብቻ ይናገር፣ ልማትን ይናገር፣ እኩልነትን ይናገር፣ አብሮነትን ይናገር፣ ፍቅርን ይናገር እንጂ ከየትም ቢመጣ ይህን ዓላማ እስኪያዝ ድረስ ለኢትዮጵያ ይበጃል። ከየትም ቢመጣ ግን የኛ ፓርቲ አባል ሆኖ ስለ ዞንና ክልል እየሰበከ የሚውል ከሆነ ብልጽግና አይደለም፣ እሱ አይጠቅመንም። በዚህ መንፈስ ለጥቂት ጊዜ ቅቤው ከወተቱ እስኪለይ ለጥቂት ጊዜ እንናጣለን። ግን ዘላቂ አይደለም። ይለያል፣ ቅቤውም አሬራውም ይለያል። ኢትዮጵያም ትቀጥላለች። እናንተም ጠንከር ማለት ይቻላል። ከየትም እዚህ ጋር ትልቅ ነገር የተናገረው ከየትምና እንደ ሰው የምታስብ ከሆነ እንደ ኢትዮጵያ የምታስብ ከሆነ የሀገርን ከፍታ የምትመኝ ከሆነ አንተ ማለት ብልጽግና ነው፣ ሀገር ነህ አንተ። አለበለዚያስ ፓርቲም ውስጥ ሆነ መንግስት አመራርም ሆነ ሚኒስትርም ሆነ በራስህ ጎጥ ውስጥና በራስህ ቋት ውስጥ የገባ ከሆነ ቅቤውና ተነጥሮ ይለያል ይላል። ተመንጥረ ተዋርደ ትወጣለህ። እሱ ነው የሚነግርህ ያለው። ምክንያቱም የሱ ራዕዩ ትልቅ ኢትዮጵያ ነው፣ ታላቋ ኢትዮጵያ ነው። ኢትዮጵያ ነግሳ፣ ኢትዮጵያ አበባ፣ ኢትዮጵያ አድጋ ከተረጅነት ወጣ ረጂ የምትሆን አስታራቂ ሳትፈልግ ራሱ አስታራቂ የምትሆን በታሰበለታ በታቀደበት እቅድ ዓመት ውስጥ በዓለም በአፍሪካም ነግሳ የምትወጣ የድህነትን ፈተና የተፈተነች አገር ትሆናለች። ትግሌ ይሄ ነው፣ ራዕይ ይሄ ነው ብሎ ነግሯል። እሱ የምትከተለው ከሆነ አንተ ጀግና ነህ። አለበለዚያ ግን በራስህ ጎጥ ውስጥ ገብተህ ከሆነ ግን የምትከፍለው ዋጋ ከባድ ነው። አንቱ የተባልከው አንተ ትባላለህ፣ ስትቆይ አንቺ ትባላለህ፣ ስትዘረጣጠስ ከማዕረግም ከደረጃም ዘቅጠህ ወድቀህ ትወርዳለህ ይላል ያለው። አዳምጥ፣ ከባድ አማርኛ ነው። አዳምጥ የሚል መጣ ግን የኛ ፓርቲ አባል ሆኖ ስለ ዞንና ክልል እየሰበከ የሚውል ይናገር፣ እኩልነትን ይናገር፣ አብሮነትን ይናገር፣ ፍቅርን ይናገር እንጂ ከየትም ቢመጣ ይህን ዓላማ እስኪያዝ ድረስ ለኢትዮጵያ ይበጃል። አብሮነትን ከተናገር፣ ፍቅርን ከተናገር፣ ኢትዮጵያዊነትን ከተናገር፣ አብሮ እንደመኖርና መቻቻልን የምታወራ ከሆንክ፣ በኢትዮጵያዊነት የምታምን ከሆንክ፣ በዘራህ አይደለም በኢትዮጵያዊነት የምታምን ከሆንክ አንተ ጀግና ኢትዮጵያዊ ነህ። ያ ካልሆንክ ግን የፓርቲም አባል ብትሆን የብልጽግና ሚኒስትርም ብትሆን አንተ ማለት ለህግ የምትፈለግ ወንጀለኛ ነህ ይላል። መቼም የጊዜ ጉዳይ ነው እንጂ ለህግ ትፈለጋለህ ይላል። ይነጥራል፣ ይለያል። ቅቤው ከአጓቱ ይለያል። ያኔ ተለይተህ የምትወጣ ወንጀለኛ ትባላለህ ይላል ጠቅላይ ሚኒስትሩ። ነው ያለው ኮርዳይት አለምልህ አዳምጥ የሚል አብሮነትን ይናገር፣ ፍቅርን ይናገር እንጂ ከየትም ቢመጣ ይህን ዓላማ እስኪያዝ ድረስ ለኢትዮጵያ ይበጃል። ከየትም ቢመጣ ግን የኛ ፓርቲ አባል ሆኖ ስለ ዞንና ክልል እየሰበከ የሚውል ከሆነ ብልጽግና አይደለም፣ እሱ አይጠቅመንም። በዚህ መንፈስ ለጥቂት ጊዜ ቅቤው ከወተቱ እስኪለይ ለጥቂት ጊዜ እንናጣለን። ግን ዘላቂ አይደለም። ይለያል፣ ቅቤውም አሬራውም ይለያል። ኢትዮጵያም ትቀጥላለች። እናንተም ጠንከር ማለት አለባችሁ። ይለያል ይላል። ቅቤው ከአሬራው ይለያል። ያን ጊዜ ትዘግጣለህ አንተ፣ ያን ጊዜ ትወርዳለህ አንተ። ይሄ ነው። ስለዚህ ውድ አድማጮች ወይ አብይ 100 ዓመት ይመራል። ምን ጊዜ ምርጫቸው እሱን የምትበልጥ መሪ ካልሆንክ ለመሪነት ራስን አታዘጋጅ። የተሻለ ጭንቅላት ከሌለ፣ የተሻለ ራዕይ ከሌለ፣ የተሻለ መስራት ካልቻልክ እመነኝ
የሚገጥም ፈተና ነው። ስልጣን ላይ ብትወጣ ሰው ይጠይቀዋል። ምን ሰራ ይላል፣ ምን አረክ ይላል። ስለዚህ የማትችለው እሳትን ብትሸከሙ ይቅርብ። መጀመሪያ ራስ ላይ ብሬን ሪቮሉሽን አካሄድ፣ የጭንቅላት አብዮት አካሄድ፣ ራስ አርም፣ አስተካክል። ያኔ ነው ህሊናህ ነው እንጂ ምን በልቶ ለመጠጣትና ምናምን ለማለት እኮ ማንም ኑሮ አይደለም እኮ እሱ እንደ ህይወት አልቆጥሮም እኔ። ስለዚህ ይሄ መሪ ራዕይ አለው፣ ቪዥን አለው። ሀገር ለውጦ አሳይቶናል። በአጭር ጊዜ ታምር አይተናል። ያየኸው መመስከር መቻል አለብህ። ያየኸው መናገር መቻል አለብህ። ባየኸው መኩራትና ከዚህ የተሻለ እሰራለሁ ብለህ የምትገምት ራስን መሆን አለብህ። እያየን ነው። ስለዚህ ዴቭ ለዚህ ሁሉ ችግር ወያኔ የዘራው ክልል የሚባለው መርዝ እስከሚጠፋ ነው። እሱን ማይተስማ እጃቸውን ጠምዘን ነው የምናወጣው። የአንቀጽ 39 የሚባል ነገር መንቅለን ነው የምናወጣው። ህገ አራዊት የሚባል ነገር እናጠራዋለን በደንብ አድርገን። አሁን የሚተማመኑት እኮ ሁሉም አፉን የሚከፍተው በዚህ በተተከለ ህገ አራዊት እኮ ነው። 27 ዓመት ጠፍንጎ የያዘን ህገ አራዊት በዘር በሃይማኖት የከፋፈለን ለራሱ እንዲመች አድርጎ ህዋት 27 ዓመት ያስተዳድረን ህገ አራዊት የሚባለው አንቀጽ በጥብጠነው ነው የምናወጣው። በጥብጠነው እናወጣዋለን። ከዛ በኋላ ነው ትግላችን የሰመረ ሀገራችን የበለጸገች የምትባለው። እሱን እስክንሰራ ድረስ ፈተና አለ። ለሱዳን፣ ለግብፅ፣ ለኤርትራ የሚሰልሉ ከወትሮ የተለየ በወርቅ ሰበብ በእርሻ በሚስጥር እየተንቀሳቀሱ ነው ያሉት። እዚህ ሀገር ያሉ አሉ እኮ ለግብፅ የሚሰልሉ እዚህ አዲስ አበባ ከተማ ውስጥ አሉ። እዚህ ትላንትና ስንት ቶን ወርቅ ተሰረቀ ከኤርትራ ከትግራይ። የሚገርማችሁ ነገር ነው፣ ሌባ ሁልጊዜ ሌባ ነው። ህወሓት ለኢትዮጵያ መንግስት እንግዲህ ትግራይ መንግስት ስር ነች ያለችው። ለኢትዮጵያ መንግስት ብሔራዊ ባንክ የሚገባ ወርቅ ሰርቃ ወደ ኤርትራ በኩል ስታወጣ መሀል ላይ ተጠለፈ ወርቁ። ስንት ቶን እኮ ነው መሰላችሁ? ቀላል እንዳይመስላችሁ እኮ በኪሎ ስንት ኪሎ ቶን ወርቅ ተሰረቀ። ሰራቂው ማን ነው? ያሰራቂው ማን ነው? እስካሁን ድረስ ሂድን ነው እኛ እናውቀዋለን። ግን መጀመሪያ ወደ ኢትዮጵያ የሚገባውን ወደ ኤርትራ ለምን ተላከ ነው ወርቁ። የመጀመሪያ ጥያቄው እዚህ ጋር ያለው ወደ ኤርትራ እንዲወስድ የተጠየቀው ማን ነው? ሞንጆሪኖና ደብረጽዮን ናቸው ወርቁ ላይ ያዘዙት፣ ሙሉ በሙሉ ያዘዙት። ሲነሳም ይታወቃል፣ ሲደርስም ይታወቃል። ጠላፊውም ወርቁን የወሰደውም ይታወቃል። አሁን ወደ ሱዳን ሊያሳብቡ ይፈልጋሉ አይደለም። ያን ሁሉ ቶን የሰረቀው ኢሳያስ አፈወርቅ ነው። የራሱ ኮማንዶ አሉ ኢሳያስ አፈወርቅ። ልንገራችሁ እኔ የራሱ እንዴ ብታቆጡ ስለ ኤርትራ ስለ ኢሳያስ አፈወርቅ ታሪክ ብትሰሙ አለ ኮንፊደንስ እኮ ይሄን ያወራም። 27 ዓመት 30 ዓመት የሰራው ስራ ኢሳያስ አፈወርቅ እኮ ፓይሬትስ የሚባሉት መርከብ የሚዘርፉት እኮ በሙሉ እኮ ሻቢያዎች ናቸው። ታውቃላችሁ ይሄን? አሁን ሰው ሶማሌ ይላል፣ አልሸባብ ይላል። በሙሉ ሻቢያዎች ናቸው። በጣም የሰለጠኑ ናቸው። ሀብታሞች ናቸው። ገና ወርቁ ከመቀሌ ሲንቀሳቀስ መረጃው ነበራቸው። ቀድሞ ነው ሄደው የጠበቁት ወርቁ ጋር ቀድሞ። እኛ መረጃው ነበርን። በዚህ አጋጣሚ ላይ ምን ደረሰ? ዳዊት ወደ ብሔራዊ ባንክ ሊገባ የነበረው ወርቅ ኢሳያስ አፈወርቅ ኤርትራ ሊወስደው ነው። ሞንጆሪኖና ደብረጽዮን ለኤርትራ መንግስት ሊሰጡት ነው። ይህን መረጃ ስጥ ይለኛል አንዱ ይደውልናል። ገና መጀመሪያ ገና ወርቁ ሳይዘረፍ በፊት ለምን እዛ ውስጥ ሆነ መረጃው ነው። አሁን እነሱ ሚስጥር መጫወታቸው ነው። ወስደው ልክ መርቆ ወርቁ መንገድ ላይ ስንት ቶን እኮ ነው፣ 100 ምናምን ቶን እኮ ነው እንዴ! በኪሎ እኮ ስንት ሺህ ኪሎ ወርቅ እኮ ነው። ጻፉ እዚህ ጋር እስኪ ይሄ መገንጠል አንቀጽ መውጣት እንዴ! ይሄ ሲባል ያውቃሉ፣ ህዋቶች ያውቃሉ በደንብ ይሄንን። አሁን የህዋት ባለስልጣናቶች እንደማያውቁ ሆኖ አክት ያደርጋሉ። ጠንቅቀው ያውቃሉ። ድሮንና የድሮን መከላከያ ይገዛል ብለው በሳውዲ አረቢያ በኩል በውጭ በአረብ ሀገር መንግስት በኩል ዲል አድርገዋል። ማሽኑን ድሮኑንም የድሮን መከላከያውንም ለማስገባት መጀመሪያ ወርቁን ላኩ ተብለው ተጠይቀው ነው። ያንን ድሮኑም የድሮን መከላከያውም ሳይገባ በፊት ወርቁ ይድረሰን ብለው ላጥ አደረጉና በኤርትራ ላይ
ልክ ሱዳን እንደወሰደ ማንነቱ ያልታወቀ ደስ የሚለኝ ደግሞ ህወሓት እኮ ይወደዋል። ህወሓት አደገኛ የሲሲሊ ማፊያዎች እኮ ናቸው። ምን አሉ? ማንነቱ ባልታወቀ ህወሓት እኮ አንጀቴን እኮ የሚያስጠኝ ማንነቱ ባልታወቀ ተዘረፋለ። ይሱ የጭሱ ላጣረገችና በላቸው። ያው መሳሪያው በሱ ኩራ በሻዕቢያ በኩል አይደል የሚገዛው መሳሪያው እሱ እኮ ደላላ ላጣረገው ስልና ወርቁ ሸጠ። አሁን እዚህ ወጥተው እኔ ጋር መጥተው ትግራይ ወርቅ ወደ ብሔራዊ ባንክ ላይ ብሔራዊ ባንክ መግባት ሲገባ ለዚህ ለእንትና በኩል አድርጎ ለሱዳን በኩል ይወጣ ሲሉ ላይ ተያዘ። ኧረ እባክህ ተያዘ። ያሉትን ማጅራት እየመጡ አስቸግረዋል። ሌላ ተጨማሪ መንግስት በኤርትራውያን ላይ እርምጃ ለምን አይወስዱ? ስለዚህ ይሄ ነው ያለው እና ዞሮ ዞሮ ገና ነው ይሄ ገና መጀመሪያው፣ ገና ብዙ ነገር ይመጣል። ይሄ ሁሉ ስንናገር የነበረው ታሪክ ነው፣ ስናወራ የነበረው ታሪክ ነው የተፈጸመ ያለው። ስለዚህ አሁንም አሁን ሰዎች የምጠይቁት ጥያቄ ነው ይሄ ምንድን ነው? ያሉትን ማጅራት እየመጡ ስለተቸገሩ ነው። ሌላ ተጨማሩ መንግስት በኤርትራውያን ላይ እርምጃ ለምን አይወስድም? ንግድ ላይ የገቡ ነው ባንክ እነሱ ናቸው። ዋና ገንዘብ አውጪ በሀገር በሙሉ ይታወቃል። የእኛም ጥያቄ ነው። ይህን ማነው እሱ በላይነህ እሱ የእኛም ጥያቄ ነው። ጭራሽ ገባውን እኮ እንደ ጉድ ገባውን ከሳዋ ነው ደግሞ አሁን ደግሞ ለየት የሚያደርገው ከሳዋ ማሰልጠኛ ሰልጥነው የወጡ ኤርትራዎች ናቸው እየገቡ ያሉት። ስትራክቸር ሁሉ ነገርኩ እንዴት አድርጎ እንዴት ከየት እንደሚገቡ ቤት ያው ቅድም ነገርኳቸው። በሱ መልኩ እየገቡ ያሉት። ስለዚህ አሁን የፋይዳ መታወቂያም እየገዙ ነው ይባላል፣ እሱንም ሰምተናል። ፓስፖርት እያወጡ ነው ይባላል፣ እሱንም ሰምተናል። እዚህ ራሱን የቻለ እነሱን የሚጠብቅ እንደ ኤምባሲ ኤጀንት አላቸው። አዲስ አበባ ብቻ አይደለም፣ ጎንደርም አላቸው፣ ጎጃምም አላቸው፣ ወሎም አላቸው፣ ጅማም ኤቭሪዌር ላይ አላቸው። ሰዎች ኔትወርካቸው ከባድ ነው። የሚያስፈራው ከዚህ ጋር የተያዘ ነገር እንዳይመጣ ነው። የኔን አንብብ እንጂ ኮር ምን አጻፍክል እንጂ ሁሉም ነገር በኦንላይን ሆኗል። አባቴ ለስነ ጦርነት ነው። እነሱም ሞተው ለኢትዮጵያ አይተኙም፣ ሞተውም አይተኙም ለኢትዮጵያ። ትልቅ አባባል ነው። ሞተውም አይተኙም ሻዕቢያዎች። እመኑኝ፣ ይሄንን እልህ ውስጥ ናቸው። አሁን በተለይ ከተማውን ሲያዩ፣ ውበቱን ሲያዩ፣ እድገቱን ሲያዩ፣ ሪዞርቱን ሲያዩ፣ ግብርናውን ሲያዩ፣ ኢንዱስትሪውን ሲያዩ አበዱ አበዱ አበዱ። ስለዚህ ኢትዮጵያ እንዴት ትጠፋለች ነው። 48 ሰዓት ጉድጓድ ይቆፍራሉ። እዚህ እየበሉ እዚህ እየጠጡ እዚህ እየነገዱ እዚህ እያለበስ ናቸው። እዚሁ ንቅበራችሁ እንግደላችሁ ይሉናል። ስለዚህ ነው መንግስት ምን እየሰራ ነው ነው ትግላችን። ምንድን ነው የሚደረገው? ለምንድን ነው በአንድ ፊሽካ እኮ በቂ ነው። በቃ የት አለ ፊሽካ? አንድ ፊሽካ ፊሽካ የለም ጠፋ። አንድ ፊሽካ ፊር አድርገህ የሻዕቢያ ባለሻቸው ተመዝገቡ ብለህ ብትልቁ ጥርግ ብሎ ይመጡልሃል። ጥርግ ብሎ ይመጡልሃል። ለቃቅም ማስገባት ነው። ከዛ በኋላ እየላጨ ምንም ጥቅም የላቸው፣ ጉዳት የላቸው። ጥቅምም ጉዳት ምን የላቸው። ከዚህ በኋላ ጉዳት ግን አላቸው፣ ጥቅም የላቸው። ለቃቅም ማስገባቸው። ዲቢ ኮርዳይት ይህ የወርቅ ቦታ ለምን ከነ ሰራተኛው በፈንጂ ባጀት አይመቱት? ይሻል ነበር ይሻል ነበር። ስለዚህ ፈጠን በሉ፣ ጊዜ አታባክኑ። የባከነ ጊዜ መኖር አይገባው። አክሽን ነው የሚያስፈልገው አሁን። እና አሁን የገቡት የሰዋ አሰልጣኝ በእርግጠኝነት ለመኖር ኢትዮጵያ አልገቡም። ይህን ነገር ደግሞ እንሰማዋለን፣ በቅርብ ቀን ውስጥ እንሰማለን። ከሳዋ ሰልጥነው የወጡት ሻዕቢያዎች እመኑኝ የተለየ ሚሽን ቤተክርስቲያንም ሊያቃጥሉ ይችላሉ፣ ሚሽንም ሊያደርጉ ይችላሉ። ለሚሽን የመጡ ትሬንድ የተደረጉ ሰዎች ናቸው እየገቡ ያሉት። አሁን መንግስት ይህን ጆሮ ይስማ። ነገ አንድ ነገር ብሰማ ኮርዳዊት ብሎ ነበር የሚል ነገር እንዳልሰማ። አክሽን ውሰዱ ብለናል፣ አክሽን ብለናል። ፔሪድ እየመጡ ነው ያሉ አሉ። ገና ሌላ ይመጣሉ አሉ። አሁን አንዱ ሲነግረኝ እኮ ከዚሁ መልዕክት ጋር አብሮ ይመጣል መልዕክት እኮ ገና አሁን ደግሞ ሊሚነሱ አሉ አለ፣ የሚገቡ አሉ።
ራሳቸው የህዋት ጀነራሎች በቪየት መኪና ያሳልፏቸዋል አሉ። ቦርደር ራሳቸው ይዟቸው ይገባሉ። ጀነራሎቹ ወስደው አፋር ድረስ ይልቋቸዋል አሉ። አፋር ቦርደር ድረስ ምናምን ድረስ ይልቋቸዋል። ወደ ጎንደር ወደ ወልቃይት ምናምን ያስገቧቸዋል። ህዋቶቹ ኃይለኛ ብር ነው የሚቀበሉት። 400 ሺህ ብር 500 ሺህ ብር ነው የሚቀበሉት። ቤተሰቦቻቸው ከአሜሪካ ከካናዳ ነው የሚልኩላቸው። በአካውንት ነው የሚያስገቡላቸው። ይህ ሁሉ ደባ ሲሰራ ጠንቃችሁ ታውቃላችሁ። ስለዚህ እኔ ይሄንን ጉዳይ አስቸኳይ እርምጃ ተወሰዶ ካልሆነ በስተቀር አይሆንም። ሌላ እንግዲህ የመጨረሻ ትላንትና የሰራሁት ስራ ነው። ህጻጽ የነበረውን የረሃብ ድራማ ፊልም አይታችሁታል። ባለፈው በህጻጽ አክቲቪስቶቹ በሙሉ ያወጥተው ብር እንሰበስባለን ብለው የተሰሩ ድራማ በረሃብ የሰሩ ድራማ ህጻጽ ላይ ተባንነባቸው ቆመ። ከዛ በኋላ ሄዱ። ሁሉም አንገት ደፋው። አክቲቪስት የተባለ ብሎ አንገት ደፋው። እነ ኤዶናይ ሁሉ አሁን ያው አርቲስቶች ገንዘብ መልመን ጀመረው። ለአርቲስት መኪና ገዛል ይላል፣ ለአርቲስት ቤት ገዛል ይላል። አሁን እየዞረ ተዋው። ህጻጽ የለም። የህጻጽ ድራማ ዞሮ ወደ ሱዳን ገባ። ሁሉ የሱዳን ሰዎች ተራቡ በሚል ሌላ ድራማ ነው። አሁን ማን ነው የሚወጣው ሲባል አንድ አክቲቪስት ጠፋ። ለሱዳን ረሃብተኛ ተብሎ ገንዘብ ሰብስቡ። ማን ወንድ ይናገር? ወንድ አክቲቪስት የለም። ቲክቶከር የለ ምን ወንድ? እስኪ አሁን ሱዳን ላይ ረሃብ አለና እንሰብስበል። ፊልሙ ተለቋል አለም። አሁን እስኪ ውጡና ስሩ። የታላችሁ አክቲቪስቶቹ? እነ ጆን ዳንኤል የታላችሁ? የታላችሁ? እነ እንትና እነ ኤዶናይ ሌሎቻችሁ የታላችሁ? ውጡ እስኪ አሁን ስሩ። ያው የሱዳኑ ፊልም ተለቋል። የሱዳኑ የረሃብ ፊልም ተለቀቀ እኮ። ስሩት እስኪ ውጡና እንያችሁ። የለም። ምክንያቱም በህጻጽ ላይ የሰራችሁትን ድራማ ታውቁታላችሁ። ህጻጽ ላይ የሰራችሁትን ፊልም ታውቁታላችሁ። አሁን መድገም አቃታችሁ። ያን ፊልም ዚፕ ይሄ ነው ጨዋታ ያለው። አቃጠል ነው ፊልሙን። ሌላ ድራማ ነበር በሱዳን ረሃብተኛ ተብሎ የታሰበ። የትም ቦታ በተነቃነቃችሁ ቁጥር እየጠበቅን ጠቅ አድርገን እንጥላችኋለን። ጠቅ ስጡን አጀንዳውን፣ እኛ እናጠፈዋለን። የሰጣችሁን አጀንዳ አሁን ያው ጥሩ ቦታ ከተናዋል። ያው ዋናውን የራሳችሁን ቀንደኛውን አማሪውን ትልቁ ለሚሽን የላካችሁት ኤዶናይ ከአርቲስቶች መንደር እንዳይወጣ አድርገነዋል። አርቲስት መንገድ ቀብረነዋል። የአርቲስቶች ሲኒማ እየቆሙ ታክሲ የሚጠብቁት ታክሲ ተራ የሚጠብቁትን እየጠበቀ ፎቶ እየላክልለት የእነሱን መኪናና ቤት ገዢ አድርገነዋል። ደላላ ማለት ኢንዳይሬክት አድርገነዋል። የለም አሁን የለም። 4 ሚሊዮን ፎሎወር ያለት የት አለ? ወፍ የለም። አሁን እንደገና ደግሞ ይልቁኑ አሁን ከነዚህ ከእንትኖች ጋር ምንጣላበት ልንገራቸው። የነዚህ ምንድነው አላፋት ዝማሬ አዘጋጆች አንድ ነገር ሹክ ብሎ ሰምቻለሁ። ይሄ ከሚመጣው ማነው? ይሄ ማነው? ስፒዲ ምናምን የሚባል አንድ የሆነ ከሱ ጋር ተስታኮ አላፋት ዝማሬዎች ነጭ ለብሳችሁ እሱን የምትቀበሉ ከሆነ ከዘመድኩንና ከማንም በላይ የምዘምትባችሁ ነኝ። በምንም ተአምር ኦርቶዶክስ አንድ የሌላ ጾታ ተከታይ የሆነ ሰው መጣ ብላ ነጭ ለብሳ አትወጣም። አላፋት ዝማሬዎች ይከተሉታል፣ ሲመጣ አቀባበል ያድርጉልታል የሚል ነገር ሰምቻለሁ ጆሮዬ። ነጭ ለብሰው ይሄ ነገር የተፈጠረ ሰዓት ላይ እመኑኝ፣ ይሄ ነገር የተፈጠረ ሰዓት ላይ እመኑኝ ከፍተኛ ጦርነት ይፈጠራል። ማን ልበላለው? ታምራት ኬት ነው? እሺ ቆይ አንዴ ላይቭ ላይ ነኝ ያሉት መልሼ እደውላለሁ። ይሄ የተፈጠረ ሰዓት ላይ ከፍተኛ አደጋ ላይ እንገባለን። ከፍተኛ አደጋ ላይ እንዳትነካኩ። የስፒዲም ጌም እሱም ራሱ የሚመጣ አይመስለኝም። ከመጣም ግን በራሱ ጊዜ አክቲቪስቶችና ቲክቶከሮችን ይዞ እዛው ይቀጥል። በምንም ታምር ከእናንተ ጋር ከእምነት ቤቱ ጋር እንዳታነካኩ። እየተወራባችሁ ነው ያለው። ነጭ ለብሰው አላፋት ዝማሬዎች ሊቀበሉት የሚል ወሬ እየሰማሁ ነው ያለሁት። እንዳትገቡ። ይሄ ለእናንተ እንደው ሃይላይቱ ልስጣችሁ ብዬ ነው። ስለሰማሁት ሃይላይቱ ልስጣችሁ ብዬ ነው። ያን ያደረጋችሁ ሰዓት ላይ እመኑኝ የከፋ ነገር ይገጥማችኋል። ይህንን በዚህ በኩል ላይ መግለጽ የሚፈልገው ሌላ ሶስተኛ ዝም ብዬ ሃይላይት ሳይልናገር ማላልፈው ነገር ምንድን ነው? ውጭ ሀገር እኮ ተረግጠው ነው የሚኖሩት። እንደ ቀልድ ኢትዮጵያን ሞቷን በቅርቡ እናያለን ይላሉ። አውሮፓ ተቀምጠው ንቁ። እነሱ የተረገሙ
ከሃዲ ህዝቦች ናቸው። አይገርም? አፋቸው ራሱ እንዴት መርዝ እንደሆነ ስትቀበር እናያለን። አሁን አለቀላት ኢትዮጵያ፣ ከዚህ በኋላ ኢትዮጵያ ወሬያቸው ሁሉ እየበሉ እኮ ነው እዚህ ሀገር ቁጭ ብለው። ሌላ ሀገር እኮ የትም አያስጠጋቸውም እኮ። የሚያገቡት እዚህ ነው፣ የሚዳሩት እዚህ ነው፣ ንግድ የሚከፍቱት እዚህ ነው፣ የሚበለጽጉት እዚህ ነው። እንደ ውሻ ባዶ እግራቸውን ገብተው ጫማ የሚያደርጉባት ሀገር እኮ ተቀምጠው እኮ ነው ሟርት የሚማወርቱባት እዚህ ላይ ተቀምጠው። ስለዚህ ሻቢያዎች እረፉ ብያቸዋለሁ። ኤርትራውያኖችም ቢሆን ከኔ ጋር ልትቆሙ ግድ ይላቸዋል። ንጹህ ኤርትራውያኖች እመኑኝ፣ የምትከፍሉት ዋጋ ከባድ ነው። እረፉ ብያለሁ። ይሄ ነው እንግዲህ ውድ አድማጭ ቤተሰቦቻችን፣ ዛሬ ዕለተ ቅዳሜ ያዘጋጀነው የነበረው 2 ፕሮግራሞች ናቸው። ዋናው ኤርትራ ህዝቦቿን በገፍ ወደ ኢትዮጵያ በቦርደር እያስገባች ነው፣ ለሰላም ነው ለስለላ ወይስ ለጦርነት የሚለው ጉዳይ መንግስት ወጥቶ ትኩረት ሰጥቶበት እንዲናገር እንፈልጋለን። መልስ እንዲሰጥ እንፈልጋለን። ይሄ ነው ይጣራልን። የእምነት ቤቱ ረብሻና ጫጫታ ለምን በረከተ ነው? የነ ኢቦላው ዘመድኩን አሁን 48 ሰዓት ይለፈልፋሉ። ሄኖክ ነፋንታው ዋቄ ሄኖክ ሁሉም ምንድነው ጥቅማችሁ? አለቀ። ገና እኮ ተከበረ። በቃ ለምን አትተውንም? አሁን ለጥምቀት እንዘጋጅበት። ምንድነው የምትፈልጉት እናንተ? ምንድነው ዓላማችሁ እናንተ? ምን ይሁን ነው የምትሉት? በዓሉ እኮ ተከበረ፣ አለቀ። በቃ እኮ የሚሻላችሁ በሰላም የሰላም ትግል ነው። ትራምፕ አንድ የውጭ የኢትዮጵያ ተቃዋሚ ማየት አልፈልግም ማለት ትላንትና አንድ ጥቅም የላችሁ። ከእናንተ ምን ያገኛል ትራምፕ? አሜሪካ ከእናንተ ምን ያገኛል? ምንም አያገኝም። ከኛ ግን ብዙ ያገኛል። የዚህ የደብረ ዘይት ዓለም አቀፍ በዓለም ደረጃውን የጠበቀ አየር መንገድ እንኳን ጥቅም አሜሪካን አላት ከኢትዮጵያ። ሌሎች አገራቶችም እንደዚህ ጥቅም አላቸው። ምን አላቸው ከእናንተ ጥቅም? ከስደተኛ መንግስት የሚያገኘው ጥቅም አለ? እስኪ ንገሩ። የለም። ስለዚህ ጥቅምም የላችሁ ጉዳትም የላችሁ። ስለዚህ ወደ አመዘነው አካል ነው የሚሄደው። ያመዘነው ደግሞ መንግስት ነው። ስለዚህ ከመንግስት ይጠቀማል፣ ከእናንተ የሚጠቀመው ጥቅም የለም። ጌም ኦቨር። ደብዳቤ የጻፋችሁ ታስገባላችሁ ምናምን፣ ምናችሁንም አይሰማም። ጋርቤጅ ነው የሚወረውርባችሁ። ስለዚህ ስነስርዓት አድርጉ። ጥሞና ጊዜ ነው። አላያችሁም? ትናንትና ኢትዮጵያኖች መጥተው ስካይላይት ሆቴል ተነሱ። አሁን ዛሬ አባይ ሄዱ። ኢንቨስትመንት አሁን ምን ልስራ አገሬ ላይ ያሉ ነው ያሉት። ስለዚህ እዛ ላይ ብታተኩሩ ነው የሚሻላችሁ። ከፖለቲካ ውጡ። ዲያስፖራ ያስማዩ ዲያስፖራ ስሙ ራሱ ሲደብር እኮ ዲያስፖራ ሰላም ጎዳይት የሀገር ደህንነት ያስደስተኛል። ምርጥ ሰው ሲያስጠላል። ትውልደ ኢትዮጵያ ግቡ ወደ ሀገራችሁ። አይናችሁን ትከሉ። ሂዱ፣ ኑ እዩ፣ ዳሷት ኢትዮጵያን። አታቋትም በእርግጠኝነት ኢትዮጵያ ስትገቡ። ከዛ በኋላ ስለ ሀገራችሁ ምን ልስራ በሉ እና ራሳችሁን አቅዱ። እዚህ ላይ በሰሩ ይሻላችኋል። እሺ ይሄን ያለው እንግዲህ ውድ አድማጮቼ፣ ደግሞ ወደ በኋላ ደግሞ መጥቼ ደግሞ ትንሽ እንዱ ተንፈስ ስላለው ዞሮ ግን የሚያሳስብን ጉዳይ ላይ ትኩረት እንዲሰጠን ነው። የጳውሎስ ሆስፒታል የኩላሊት ንቅለ ተከላ ሕክምና ሰዎች መድኃኒታቸውን አግኝታችኋል። እንኳን ደስ አላችሁ፣ መጥቶላችኋል። ከዚህ በኋላ ከስር ከስሩ እንዲመጣላችሁ እንደሚደረግ ቃል ተገብቶልናል። በእርግጠኝነት ደግሞ ያደርጉታል። ስቶክ ግን ከዚህ በኋላ አለቀ የሚባል ነገር እንዳይኖር ትምህርት ከዚህ እንዲወስዱ ጭምር ነው የተደረገው ስራ። በሱ በልብ ላደረጋችሁ ለጤና ጥበቃ የሚሆን ለቦታው በዚህ ጉዳይ ያላችሁ ከልብ እናመሰግናችኋለን። ዛሬ ጀምሮ እንግዲህ ተጠቃሚዎች ሄዳችሁ መውሰድ ትችላላችሁ። አንዴ ነው። ሁለተኛው እንግዲህ የሻቢያ ጉዳይ ይጣራ ብለናል። ይጣራል። እሱም ላይ ስራ እንሰራለን። ሁላችሁም ለሀገራችሁ ወታደርና ዘብ ሁኑ ነው የምላችሁ። ይሄ ነው። የእምነት ቤት ቁማሩን በሚመለከት እንግዲህ እየሰራንበት ነው ያለ ነው። ክብር ለሚሰጠው ከመስጣለ ክብር ለኢትዮ ኤርትራ ህዝቦቻችን፣ አሁንም እንደ ህዝብ ክብር ለዚህ ጀግና ትንታጋይ በገሪ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር አላላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለአየር ኃይላችን፣ ለባህር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ አርቲፊሻል ኢንተሊጀንስና ለለውጥ አራማጆች ኃይሎች አንድ ቁጥር ታርጋላችሁ። ለኮርዳይት ደግሞ ላይክ እና ሼር ታርጋላችሁ። ሚዲያችን ቫይራል እንዳይወጣ በጣም ታፍኗል ያለ ነው። እሱን ሼር አድርጉ፣ ለ10 ሰው ሼር አድርጉ፣ ቢያንስ አዳርሱ። ይህን ካልኩኝ ይበቃኛል። ለዛሬ ፕሮግራማችን መሳካት ከልብ አመሰግናችኋለሁ። መልካም ቅዳሜ እያልኩኝ በዚህ እንሰናበታለን። ውትር ያልሽ ውትር ያልሽ
ህውሓትየ ኩፍስ ኩፍስ ህውሓትየ ኩፍስ ኩፍስ ካለቲካ አይገባሽ ድርቅ ደረቅ እያልሽ ትትሪ 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 ክብርክ ሰፈር የለሽ 4 ኪሎ ምኞትሽ መግለጫ ራትሽ መግለጫ ኩርስሽ ሙትር ውትር ባቲ ኖሮ ተሸክመሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መክሌ ገብተሽ ጉራት ነሻለሽ ትትሪ 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 አይገባሽ ድርቅ ደረቅ እያልሽ ትትሪ 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 እናግኖ አይገባሽ ድርቅ ደረቅ ያልሽ ካይገኑባሽ ቻይ ደራትሽ መግለጫ ኩርስሽ ውጥር ውጥር ባትሮ ተሸክሜሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መከሌ ገብተሽ ጉራት ነሽ አምለሽ ትትሪ ትትሪ ትትሪ